ቀድሞ ነበር እንጂ መጥኖ መደቆስ ከሚል ለቅሶ ኢትዮጵያን የታደጋት ጊዜን የዋጀ የዓለም አቀፍ እሳቤን የተረዳ የውጭ ፖሊሲ መቅረጿ ነው። የዓለምን ለውጥ ተረድቶ ቀድሞ ማሰብ፣ ቀድሞ መተለም የኢትዮጵያ የውጭ ግንኙነት ስኬት ሆኗል። ተቋማዊነት፣ ኢንስቲትዩሽን፣ ሉላዊነት፣ ግሎባላይዜሽን የሚያነበረው ስርዓት መሩ የሊበራል ዲሞክራሲ ብሔራዊ ጥቅምንና የኃይል ሚዛንን በሚተልመው የሪያሊዝም እሳቤ ተተክቷል። ኢትዮጵያ የዓለም ሀያላን ሀገራት በዳቮስ የዓለም ኢኮኖሚ ፎረም ላይ የዓለም ስርዓት ለውጥ ከመታወጁ አስቀድሞ የስርዓት ለውጡን አስቀድማ በመረዳት ተግባራዊ እርምጃ እውን አድርጋለች። ይሁንና አንዳንድ የፖለቲካ ሳይንቲስት ነን ባዮች ዘመኑን መበለት ተስኗቸው ባለፈ ስርዓት የዛሬን እውነት ለመፍታት ጥረት እያደረጉ ነው። የፖለቲካ ልሂቃን ሪያሊዝም ጉዳይ መር ኢሹ ቤዝድ ነው ይሉታል። ሀገራት በሚያዋጣቸው ዘርፍ ላይ ከሀገራት ጋር ሊተሳሰሩ ይችላሉ። ወታደራዊ ትብብርን ከምዕራብ ሀገራት አድርገው በኢኮኖሚው ዘርፍ ከምስራቅ ሀገራት ጋር ሊሰሩ ይችላሉ። በዘመነ ሪያሊዝም ሀያላን ሀገራት በውስጥ ጉዳይ እናብኳ ከማለት ይቆጠባሉ። ትኩረታቸው ከማን ጋር ምን ባደርግ ያዋጣኛል የሚል ስሌት ውስጥ ነው። ከሞራል የበላይ ጠባቂነትና በስመ ዲሞክራሲ በሀገራት ውስጥ ጉዳይ ላይ መግባት የጊዜው ፖለቲካ አይፈቅድም። ነገር ግን ከግብፅና ከኤርትራ ጋር አንሶላ የተጋፈፉ ኃይሎች ለኢትዮጵያ መንግስት የከንፈር ወዳጅ ለመምረጥ ይከጅላቸዋል ሲሉ በርካቶች በመተቸት ላይ ናቸው። እኚህ አካላት ለኢትዮጵያ ወዳጅ የመምረጥ ልኬታቸው ሐሳዊ የሞራል እሳቤን በማድረግ ላይ የተጠመደ ነው። ነገር ግን ለአንድ ሀገር ወዳድ ኢትዮጵያዊ ከኤርትራና ከግብፅ ጋር ከመቆም በላይ የሞራል ማጣት የለም ሲሉ በርካታ የፖለቲካ ታዛቢዎች ይናገራሉ። ዛሬ የኢትዮጵያ የስትራቴጂክ ወዳጆች ምርጫ ስኬታማ ከቱርክም ሆነ ከኤሚራቲዎችም ከእስራኤልም ሆነ ከፈረንሳይ ከሳውዲም ከኢራንም ከአሜሪካም ከሩሲያም የፈጠረች ወዳጅነት ተጠቃሚ ያደርጓታል። ዘመንን መረዳት፣ ዘመንን ማወቅ እንዲህ አይነት ዲፕሎማሲያዊ ስኬትን ያጎናጽፋል። ዘመንን መዋጀት በዚህ ጊዜ የትኛውን ጥያቄን ወደ አደባባይ ላምጥ የሚለውን መረዳት ያስችላል። የቀይ ባህር ጉዳይን ወደ አደባባይ መምጣትም ጊዜና ወቅትን እየዋጀ የሚያደርገው ጥያቄው የተነሳበት ወቅት ነው። ከዓለም የባህር መተላለፊያዎች ሁሉ እንደ ቀይ ባህር የወታደራዊ ካምፕ የሆነ ቀጠና የለም። ቀይ ባህር ለኢትዮጵያ የህልውና ጉዳይ ነው። ጥያቄው ባለፉት 7 ዓመታት ውስጥ የተነሳ ቢሆንም ባለፈው 2 ዓመታት ውስጥ ግን የአደባባይ አጀንዳ ሆኗል። የቀይ ባህር ጉዳይ ለኢትዮጵያ የፖለቲካ ካርድ አይደለም። ቀይ ባህር የፍትህ ጉዳይ ብቻ አይደለም። ባህሩ ለኢትዮጵያ የእህል ውሃ ሆኖ አልተገኘም። ቀይ ባህር የመኖርና ያለመኖር በህልውና የመቀጠልና ያለመቀጠል ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት ላይ ያሰሙት ድምፅም ኢትዮጵያን ከአፈናና ከህልውና ስጋት የመታደግ ድምፅ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት ላይ ያነሱትን የኢትዮጵያን የባህር በር ጥያቄና ኢትዮጵያን ከዓለም የስርዓት ለውጥ ጋር እንዴት ትጓዝ የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። Sustainable growth requires diversified access, ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. የኢትዮጵያ ዘላቂ ልማት ብዝሃ ተደራሽነትን ይፈልጋል። ለዚህም ኢትዮጵያ በሰላማዊ ትብብር የባህር በር ያስፈልጋታል። ይህ ሲሆን ዘላቂ ኢኮኖሚ ልማትና በአፍሪካ ቀንድ መረጋጋትና ብልጽግናን ለማረጋገጥ ያስችላል። ከግብፅና ከኤርትራ መንግስታት ጋር አብረው እያደሩ ኢትዮጵያን ከማን ትወዳጅ የሚለውን ለመወሰን እየታገሉ ናቸው። ከጎረቤት ሀገራት ጋር ጦርነት የገቡ ኃይሎች የኢትዮጵያን የኃይል አሰላለፍ ለማስመር የሚሄዱበትን ርቀት ለተመለከተ ነገሩ ልጅ ያቦኪያስ ብለዋል። ኢትዮጵያን ከባህር በር የማራቅ የኢሳያስ ዶክትሪንን የኢሳያስ እንጂ የኢትዮጵያ ትልም አይደለም። የኢትዮጵያ እውነት ከዚህ ይለያል። ኢትዮጵያን የሚያክል ሀገር ከየትኛውም የታሪክ አጋጣሚ በላይ
የታፈነችበት ነው። በቀጠናው የወደቁ መንግስታት መስፋትና ሰላምና ደህንነታቸው መቆጣጠር የተሳናቸው መሆን ኢትዮጵያን የብሔራዊ ደህንነት ስጋት ውስጥ ጥሏታል። ከዚህ ባሻገር በእነዚህ ሀገራት ውስጥ የውጭ ሀገራት ተሳትፎ ቀጥተኛ መሆኑ ግጭት ውስጥ መግባታቸው ደግሞ የአደጋውን መጠን እያሰፋው ይገኛል። የሁቲ፣ የአልሸባብ፣ የአልቃይዳና የአይስ ጥምረት አልፎም ከጊዜ ወደ ጊዜ እየገነገነ መምጣት የስጋቱን መጠን አጉኖታል። ከዚህ ባለፈ በቀይ ባህር ላይ የጦር ሰፈር መቋቋም ኢትዮጵያ የባህር ደህንነት ቁጥጥርን ከእጇ እንዲወጣ አድርጓታል። ይህ ብቻ አይደለም። የኢንተርኔት ኬብል በባህር በር መምጣቱ የሀገሪቱን ከተቀረው ዓለም ጋር የሚኖራትን ግንኙነት በጎረቤቶቿ መልካም ፍቃድ ላይ እንዲመሰረት አድርጎታል። የአየር መንገዱ ጣፈንታም ከዚህ የተለየ አይደለም። አየር መንገዱ ወደ ውጪ ለመውጣት የጎረቤት ሀገራት መልካም ፍቃድ ያስፈልገዋል። የቢሾፍቱ ኤርፖርት ግንባታ የባህር በር ባለቤትነት ካልተረጋገጠለት የአየር መንገዱን ተወዳዳሪነት ህልውናንም አደጋ ውስጥ የሚጥል ነው። ይህ የህልውናን አደጋ የተገነዘበው የኢትዮጵያ የባህር በር ጥያቄ በአህጉሪቱ ትልቅ መድረክ ላይ ጭምር ተነግሯል። ጠቅላይ ሚኒስትር አብይ በ39ኛው የአፍሪካ ህብረት ጉባኤ ላይ ባስተላለፉት መልእክት አህጉራዊ ትስስርን እውን ለማድረግ አባል አገራት በሁሉም ዘርፍ በትብብር ሊሰሩ ይገባል ብለዋል። ኢትዮጵያ አህጉራዊና ዓለም አቀፋዊ ትስስርን ለማጠናከር በቁርጠኝነት እየሰራች እንደምትገኝም አጽንኦት ሰጥተው ተናግረዋል። ለአብነትም የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ የአፍሪካ ሀገራትን ሁለንተናዊ ትስስር ለማጠናከር በቁርጠኝነት እየሰራ መሆኑንም አብራርተዋል። ይሁን እንጂ ትስስሩ ሙሉና የተጠናከረ ማድረግ ይገባል ያሉት ጠቅላይ ሚኒስትሩ ለዚህም የተለያዩ የትስስርና የመዳረሻ አማራጮችን ማስፋት ያስፈልጋል ብለዋል። በተለይም ከ130 ሚሊዮን በላይ ህዝብ መገኛ ለሆነች ኢትዮጵያ ዘላቂ እድገት መረጋገጥ የባህር በር ተጠቃሚነት ወሳኝ መሆኑን አስገንዝበዋል። ስለሆነም የኢትዮጵያን የባህር በር ባለቤትነት ሰላማዊ የትብብር መርህን መሰረት በማድረግ ማረጋገጥም አስፈላጊ መሆኑን የተናገሩት የኢትዮጵያ ፍትሃዊ የባህር በር ተጠቃሚነት እውን መሆንም ለሀገሪቱ እድገት ብሎም ለቀጠናው ዘላቂ ልማት መረጋገጥ ወሳኝ መሆኑንም ጠቅላይ ሚኒስትሩ በጉባኤው ላይ ተናግረዋል። The Grand Ethiopian Renaissance Dam now powers homes and industry. ታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ የመኖሪያ ቤቶችንና ኢንዱስትሪዎችን በኃይል እያደመቀ ነው። ለጎረቤት ሀገራትም የኤሌክትሪክ ኃይል እያቀረበ ይገኛል። ይህም የአፍሪካ ብልሃት እንዴት የጋራ ልማትና ብልጽግናን እንደሚያመጣ ያሳያል። በአፍሪካ የሚገኙ ወንዞች ለጋራ ጥቅም መዋል ከተቻለ መረጋጋትን ያመጣሉ። Over the next 25 years, we aim to move from a low-income economy to a globally competitive one. በቀጣይ 25 ዓመታት ኢትዮጵያ ዓለም አቀፍ ተወዳዳሪ ኢኮኖሚን ትገነባለች። ይህም ምርትና ምርታማነትን በማሳደግ በኢንዱስትሪና ኢኖቬሽን እንዲሁም በስራ ዕድል ፈጠራ የተደገፈ ይሆናል። ሆኖም ልማት ብቻውን በቂ አይደለም። ትልቁ ሀብታችን ህዝባችን ነው። ስለሆነም የህዝብን ተጠቃሚነት ለማሳደግ እየሰራን ነው። በኢትዮጵያ ባለፉት ዓመታት የእናቶችና ህፃናትን ጤና እንዲሁም የህፃናትንና ታዳጊዎችን ትምህርት ሽፋን ማሳደግ ተችሏል። የትምህርት ቤት ምገባ ፕሮግራም በመተግበርም ልማቱ ሁሉንም ያካተተ እንዲሆን አድርገናል። ወቅታዩ የዓለም እውነት ለአፍሪካ ስጋትንም እድልንም ይዞ የመጣበት ነው። ኑባሬው የዓለም ስርዓት መለወጡ አደጋ ቢኖረውም በጥናትና በስትራቴጂ ለተመራ ሀገር ስጋትን ወደ ድል ለመለወጥ የሚያስችል አውድን ይፈጥራል። የሚገባቸውን የሚጠይቁ ብቻ ያገኛሉ። የኢትዮጵያ ትልቁ የውጭ ዲፕሎማሲ ስኬት ስጋትን እንደ ድል መጠቀም መቻሉ ነው። ኢትዮጵያ የራሷን እድል በራሷ መወሰን የሚያስችላት አቅምን ገንብታለች። ዓለም ማንም አያድንህም እያለች ነው። ታዳጊ የለህም የሚል ስርዓትንም አዋልዳለች። ኢትዮጵያ ከዚህ እውነት ጋር የተጋፈጠችበት ፕሮጀክቶችን ነድፋ እየተንቀሳቀሰች ነው። ጠቅላይ ሚኒስትር አብይ በጉባኤው ለጉባኤተኞቹ ኢትዮጵያ በውሃ ልማት፣ በኢነርጂ፣ በምግብ ዋስትናና በኢንዱስትሪ ልማት ረገድ መሻሻሎችን ያሳየች ሀገር ናት ብለዋል። ከዚህ ባሻገር የታላቁ የኢትዮጵያ ህዳሴ ግድብ በስንዴ ምርት ራስን የመቻል ጥረትንና እየተስፋፉ ያሉ የኢንዱስትሪ ኢንቨስትመንቶችን ከሀገሪቱ አልፈው ለአፍሪካ መፍትሄዎችና ለጋራ ብልጽግና ማሳያ ተጨባጭ ምሳሌዎች ናቸው ብለዋል። ኢትዮጵያ በኢነርጂ ሴክተር የሰራችው ስራ በዓለም የኢነርጂ ካርታ ላይ እንድትቀመጥ አድርጓታል። ባለፉት 7 ዓመታት ብቻ የኢትዮጵያ የኢነርጂ ሴክተር በእጥፍ አድጓል። የኢነርጂ ብዝሃነትን ለማረጋገጥ የተደረገው ጥረትም የነባሪውን ዓለም ላይ ያለውን ከፍተኛ የኢነርጂ ፍላጎት ለማስተዳደር ያስችላል ተብሎ ይጠበቃል።
ዛሬ በዓለማችን የኢኮኖሚ በላይነትን ለመቆጣጠር በሚደረገው ፍጥጫ ውስጥ ኢነርጂ ዋናው ሞተር ነው። የመካከለኛው ምስራቅ ውጥንቅጥ ትልቁ ምክንያት የኃይል ኢነርጂ ጉዳይ ነው። የሩሲያና የዩክሬን ግጭት ምክንያትና አውሮፓ የተናጋችው ከሩሲያ የምታገኘው ኃይል በግጭት ምክንያት ችግር ያጋጠመው በመሆኑ ምክንያት ነው። ኃይል ኢነርጂ ያለው ሀገር ምቹ ኢንቨስትመንት ምርጫ ተደርጎ በውጭ ኢንቨስተሮች ይመረጣል። ኃይል ሉዓላዊነትም ጭምር ነው። ኢትዮጵያ የሀያላን ሀገራት ጫና ሳይበግራት ከሀገራትም ሆነ ከዓለም አቀፍ ተቋማት ብድርም ሆነ እርዳታ ሳታገኝ በራስ አቅም የህዳሴ ግድብ ግንባታው ማጠናቀቋ በራስ መቆም ሞዴል ተደርጎ ይወሰዳል። ኢትዮጵያ በዘመነ ሪያሊዝም እንዴት አሸንፎ መውጣት እንደሚቻል ትልቁ ማሳያ ነች። የህዳሴው ግድብም ስኬት ይህንን እውነት ነው የሚያስረግጠው። በቀኝ ግዛት ዘመን ስምምነቶችና በጎረቤት ሀገራት ጫና ሳይበገሩ የራሴን የኃይል ፍላጎት በራሴ አቅም ማሟላት አለብኝ በሚል መርህ ኢትዮጵያ ግድቡን ገንብተዋለች። ይህ እርምጃ ኢትዮጵያን በምስራቅ አፍሪካ የኃይል ማማ እንድትሆን አድርጓታል። አሁን ላይ ጎረቤት ሀገራት የኤሌክትሪክ ኃይል ከኢትዮጵያ ሲገዙ ኢትዮጵያ በእነዚህ ሀገራት ላይ ያላት የተጽዕኖ አቅም በከፍተኛ ሁኔታ እንዲጨምር ያደርገዋል። ጠቅላይ ሚኒስትር አብይ በበርካቶች ዘንድ እንደ ስጋት የታየውን የሪያሊዝም ምሳቤ እንደ ድል መጠቀም እንደሚገባ ደጋግመው ሲያነሱ ነበር። የኢትዮጵያ የኃይል ግንባቷ በቀጠናው ተሰሚ ያደርጋታል። ከዛ አልፎ ሽብርተኝነትና ሰላምና መረጋጋትን ለማስፈን ኢትዮጵያን ተመራጭ አገር አድርጓታል። የአሜሪካ የፈረንሳይም ከፍተኛ የጦር መኮንኖች ኢትዮጵያ የመጡት ኢትዮጵያ ለተከታታይ ዓመታት ስትገነባ የቆየችው ስራዎቿ ምክንያት ነው። የጀርመን፣ የፈረንሳይ፣ ጣሊያን፣ ኤሚራቲዎች፣ ሲንጋፖር፣ ማሌዥያና ሌሎችም ወደ ኢትዮጵያ የተመሙት ኢትዮጵያ በአዲሱ የዓለም ስርዓት ውስጥ ያላትን ቁልፍ ቦታ በመረዳት ነው። የፖለቲካ ሳይንስ ምሁራን ዓለም በሪያሊዝም እይታ ጥቅም ላይ የተመሰረተች ከሆነ አፍሪካ ያላት የተፈጥሮ ሀብትና የሰው ኃይል ትልቅ የጦር መሳሪያ ነው ይላሉ። ሀገራት አንዱን ወገን ብቻ ከመከተል ይልቅ በምስራቅና በምዕራብ መካከል የጥቅም ሚዛን በመጠበቅና ከፍተኛ ድጋፍና ኢንቨስትመንትን ማግኘት ይችላሉ። ለኔ ምን ትሰጡኛላችሁ ብሎ መጠየቅ ብልህነት ነው። ኢትዮጵያ በኢነርጂ፣ በዲጂታላይዜሽን፣ በግብርና፣ በማዕድንና በቴክኖሎጂ ከፍተኛ ለውጥን አስመዝግባለች። የቢሾፍቱ የኤርፖርት ግንባታ ላይ የሰራችው ስራ የምትሰጠው እንዲኖራት አድርጓል። እናም አሁን ኢትዮጵያ በጠቅላይ ሚኒስትር አብይ በኩል ለዓለም ይህን ሁሉ እየሰጠው ነው። ዓለም የባህር በር ጥያቄን ይቀበለኝ ብላ ያቀረበችው ጥያቄ ዘመንን ከመዋጀት ያለፈ ሪያሊስታዊ ብልህነት ነው። In 2020, Ethiopia established Africa's first artificial intelligence institute. እንደ ኢሮፒያን አቆጣጠር በ2020 ኢትዮጵያ በአፍሪካ የመጀመሪያ የሆነውን የአርቲፊሻል ኢንተለጀንስ ተቋም አቋቁማለች። ይህንን መሰረት አድርገንና በኢትዮጵያ የመደመር ፍልስፍና ላይ ተመርኩዘን የመጀመሪያውን አርቲፊሻል ኢንተለጀንስ ዩኒቨርሲቲ እያቋቋምን ነው። ይህም ትርጉም ያለው የሰው ኃይል ልማት በመፍጠር በቴክኖሎጂ የተደገፈ ልማትን በአህጉሩ ያረጋግጣል። ጠቅላይ ሚኒስትር አብይ በአፍሪካ ህብረቱ ጉባኤ ላይ የገለጿቸው እውነቶች አህጉሪቱን በተለወጠው የዓለም ስርዓት ውስጥ ባልተለወጠ ሐሳብ ከመዳከር የመታደግ ጉዳይ ነው። አፍሪካ ምን አላት? ባላት ሀብት በጥሩ ድርድር ጥቅሟን ታስከበር የሚለውን ዳሰውታል። እንደ ጠቅላይ ሚኒስትሩ የሀገሩ ትልቁ ሀብት የተፈጥሮ ጸጋ ነው። ነገር ግን ይህን ጸጋ ወደ ዕድል ለመቀየር ጠንካራ ተቋማት ግንባታ ያስፈልጋል ብለዋል። ፈጠራን ማሳደግና ለዘላቂ ልማት ያለው አስተዳደራዊ ችሎታን የማዳበር አስፈላጊነትም አጽንኦት ሰጥተውታል። እርግጥ የሪያሊዝም ምሳቤ ሀገራት በራስ አቅም እንዲንተራሱ ያስገድዳል። የራስ አቅም የራስ ዕድል ላይ መጠቀም ተወዳዳሪነትን ያልቃል። በኢትዮጵያ የ10.2 በመቶ ተጠባቂ እድገት የመጣውም በራስ እውነት ላይ ለመቆም በተሰራ ስራ ነው። ከዚህ ባሻገር አፍሪካ ቴክኖሎጂ የሚያመጣውን ዕድል ለመጠቀም መትጋት መቻል እንዳለባት ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በተለይ አርቲፊሻል ኢንተለጀንስ ላይ ኢትዮጵያ በአፍሪካ የመጀመሪያውን የአርቲፊሻል ኢንተለጀንስ ኢንስቲትዩት አስጀምራለች። በዚህ መነሻነት የተመሰረተ አርቲፊሻል ኢንተለጀንስ ዩኒቨርሲቲ ለማስጀመር ዝግጅት ላይ ናት። እኚህ የተጠኑ ስልታዊ እንቅስቃሴዎች ከባህር በሩ አጀንዳ ጋር ተሰናስለው እየተሰራባቸው መሆኑ ሀገሪቱን ስኬታማ ያደርጋታል። ሪያሊዝም ለአፍሪካ የሚሰጣት ትልቁ ስጦታ ንቃት ነው። ስሜታዊነትን አስወግዶ በሁለገብ ጥቅምና በኃይል አሰላለፍ ላይ የተመሰረተ ዲፕሎማሲ እንድትከተል ይመክራታል። አፍሪካ በሪያሊዝም መነጽር ስትመለከት ራሷን እንደ ተጎጂ ሳይሆን እንደ ትልቅ ተደራዳሪና ተዋናይ ማየት ትጀምራለች። ኢትዮጵያ
ዘመኑን በልታ ነገም በማስላቱ ተሳክቶላታል። እርግጥ እንደ ኢትዮጵያ ሁሉ ዘመኑን የዋጀ እንቅስቃሴ ያደረጉ ሀገራት አሉ። ሞሮኮ የማዳበሪያ ፕሮጀክት ላይ እየሰራች ያለችው ስራ ትልቁ ማሳያ ነው። ከዚህ ባሻገር ተንታኞች የኢትዮጵያ ትልቁ ስኬት ከተሽኮርማሚነት መውጣቷን ይላሉ። የሀገሪቱ ዲፕሎማሲ የራሱን ከመስጠት የሚገባውን ወደ መጠየቅ ተሸጋግሯል። የሪያሊዝም ዓለምን በምኞት ከማለም ይልቅ ተጨባጭ እውነታን ተረድቶ የተጨበጠ መልስ መስጠትን ግብ ያደርጋል። በዚህ ስሌት መሪዎች በስሜት ሳይሆን በጥንቃቄ እንዲወስኑ ይረዳቸዋል። አልፎም ሐሳዊ የሞራል እሳቤ መገርሰስ መቻሉ አንዱ ትልቁ ውጤት ነው። ከዚህ ቀደም የሊበራል ዲሞክራሲ አራማጆች በስመ ዲሞክራሲና ሰብአዊ መብት ስም የሀገራትን ሉዓላዊነት ሲገረስሱና ሲጥሱን የሰነበቱት በስመ ሞራል አስጠባቂነት ስም ሀገራትን አፍርሷል። በኢትዮጵያም ቅጥረኛ ወታደሮችን ለሌላ ሀገር የላኩ የካይሮና የአስመራን ውጊያ የሚዋጉ አካላት ኢትዮጵያን ከማመው ወዳጀት እንዳለባት መንገድ እየጠቆሟት ይገኛሉ። ለአንድ ምክንያታዊና ሀገር ወዳድ መንግስት ትልቁ የሞራል ግዴታው የገዛ ህዝቡን ደህንነት ማስጠበቅ ነው። ሪያሊዝም መሪዎችን በሌላ ሀገር ጣልቃ ከመግባት ወይም ለዓለም አቀፍ ትብብር ተብሎ የሀገርን ጥቅም አሳልፎ ከመስጠት ይልቅ ለገዛ ህዝባቸው ቅድሚያ እንዲሰጡ ያደርጋል። በሪያሊዝም እይታ እያንዳንዱ ሀገር ለራሱ ጥቅም እንደሚሮጥ የታወቀ ነው። ይህ ደግሞ የሀገራትን እንቅስቃሴ ለመተንበይ ቀላል ያደርገዋል። ሁሉም ሀገር ጥቅሙን ለማስከበር እንደሚንቀሳቀስ ስለሚታወቅ በማንነት ወይም በሃይማኖት ከሚመጡ ያልተገመቱ ግጭቶች ይልቅ በጥቅም ላይ የተመሰረቱ ድርድሮችን ማድረግ ያስችላል። ኢትዮጵያ በዚሁ ጸንታለች። የሀገሪቱ የልማት ስትራቴጂዎችም ከግማሽ ክፍለ ዘመን በፊት በነበሩ መሬት ሊወርዱ ባልቻሉ እሳቤዎች ሳይሆን ወደ ተግባር ሊለወጡ በሚችሉና ዘመኑን በዋጁ እሳቤዎች ተቀይረዋል። የቀይ ባህርን ጥያቄ ከዚሁ ጋር የተሰናሰለ ነው። ቀይ ባህር የኢትዮጵያ የፍትህ ጥያቄ ከመሆኑ ባሻገር አሁን ላይ ለሀገሪቱ ሊሰጡ የሚችለው ሁለንተናዊ ጥቅም በእጅጉ ከፍ ያለ ነው። እንደ ኢትዮጵያ ወሳኝ ቀጠና ላይ ያሉና የባህር ዳርቻ ያላቸው ሀገራት መገኛቸው ራሱ ትልቅ ኃይል ነው። ሪያሊዝም ቦታ ኃይል ነው ይላል። አፍሪካውያን ይህን ስትራቴጂክ ቦታቸውን ተጠቅመው ዓለም አቀፍ ተጽዕኖ መፍጠር ይችላሉ። ኢትዮጵያ የዓለም 12 በመቶ ንግድ በሚተላለፍበት ቀጠና ላይ መሰየሟ የዓለማችን ከፍተኛ የወታደራዊ ካምፖች በተሰሩበት የባህር መተላለፊያ ላይ ልገኝ ማለቷ እውነት ዘመኑን በልክ በአግባብና በስሌት የመረዳቷን ሀቅ ያስረግጣል።